ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ በማድረግ ጀምሩ ትላለሁኝ። ዛሬም እንግዲህ በርካታ መረጃዎችን ከታማኝ ምንጮች ወደ እናንተ ይዤ ቀረብኩ። አብራችሁን ቆዩ። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ፓትሪክ ዶርኩና ማኑኤል ኡጋርቴ ከጨዋታው በፊት የመደናገጥ ስሜት ውስጥ እንደነበሩ የገለጸ ሲሆን በአውሮፓ መድረክ ልምድ ያላቸው እንደ ካዝሜሮና ብሩኖ ፈርናንዴዝ ያሉ ተጫዋቾች እንደረዷቸው አሳውቋል። ቀያዮቹ ሰይጣኖች ታዲያ ጥሩ የሚባል እንቅስቃሴን ማሳየት የቻሉ ሲሆን አትሌቲኮ ቢልባኦን በገዛ ስታዲየሙ 3-0 በሆነ ውጤት ማሸነፍ ችለዋል። የጎሎቹም ባለቤት የሆኑት ብሩኖ ፈርናንዴዝ እና ብራዚላዊው ካዝሜሮ ሲሆኑ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ማኑኤል ኡጋርቴ 2 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። የመጀመሪያዋ ጎል እንድትቆጠር የሃሪ ማጉዌር አስተዋጽኦ እጅግ የላቀ ሲሆን የካዝሜሮ ግሩም አጨራረስ ዩናይትዶች መሪ እንዲሆኑ አስችሏል። ነገሮች በፍጥነት ወደ መጥፎነት የተቀየሩበት ባለሜዳው አትሌቲኮ ቢልባኦ ወሳኝ ተጫዋቾችን በቀይ ካርድ አማካኝነት አጥቷል። በተቃራኒው ማንቸስተር ዩናይትዶች በቫር አማካኝነት ፍጹም ቅጣት ምትን ማግኘት ችለዋል። ሶቹን ወደ ጎል በመቀየር የማይታማው የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ ሁለተኛዋን ጎል ማስቆጠር የቻለ ሲሆን የአንድ ተጫዋች አድቫንቴጅ ማግኘት የቻሉት ቀያዮቹ ሰይጣኖች ሶስተኛዋን ጎል በብሩኖ ፈርናንዴዝ አማካኝነት ማስቆጠር ችለዋል። ከጨዋታው በኋላ የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ይህ እጅግ አስፈላጊ ድል ነው፣ በተለይም ደግሞ እንደ ኡጋርቴና ፓትሪክ ዶርጉ ላሉ ወጣት ተጫዋቾች በራስ መተማመናቸውን ከፍ ያደርጋል ሲሉ ተናግረዋል። ይህ የቻምፒዮንስ ሊግ ግማሽ ፍጻሜ አይደለም፣ ግን ትልቅ ውጤት ነው ሲሉ ተደምጠዋል። ተመሳሳይ ውጤትን በኦልትራፎርድ ማስመዝገብ አለብን ያሉ ሲሆን በቀጣይ ጨዋታም መዘጋጀት አለብን ሲሉ ሩበን አሞሪም ተጫዋቾቻቸው መዘናጋት እንደሌለባቸው አሳውቀዋል። ምንም እንኳን የፕሪሚየር ሊጉ መርሃ ግብር ባይገባደድም ክለቦች ተጫዋቾችን ለማዘዋወር እንቅስቃሴ ከወዲሁ እንደጀመሩ ይታወቃል። እንደሚታወቀው ፊፋ የዝውውር መስኮትን ለሁለት እንደከፈለው የሚታወቅ ጉዳይ ነው። የመጀመሪያው ዝውውር መስኮት በጁን 10 የሚያበቃ ሲሆን ይህ ደግሞ በርካታ ስራዎችን እንግዲህ ክለቦች እንዲሰሩ የሚያደርግ ይሆናል። የማንቸስተር ዩናይትድ 25% ባለድርሻ የሆኑት ሰር ጂም ራትክሊፍ የፈረንሳይ ክለቡን ኒስ ለመሸጥ እንደወሰኑ ታውቋል። እንደ ስካይ ስፖርት ዘገባ ከሆነ ታዲያ ራትክሊፍ ክለቡን ለመግዛት የሚመጡ ጥያቄዎችን ለመቀበል ዝግጁ እንደሆኑ አሳውቋል። እንዲህ ሲሉም ተናግሯል። እንግዲህ ሰር ጂም ራትክሊፍ የኒስን ጨዋታ ለመመልከት አልቻልኩም፣ ምክንያቱም በኒስ ጥሩ ተጫዋቾች አሉ፣ ነገር ግን የጨዋታው ደረጃ በቂ አይደለም ሲሉ ነው እንግዲህ ሰር ጂም ራትክሊፍ የተናገሩት። የሪያን ቸርኪ ወኪል ከማንቸስተር ዩናይትድ ጋር ንግግር አድርጓል። እንደ ጊቭ ሚ ስፖርት ገለጻ ከሆነ ታዲያ የተጫዋቹ የመጀመሪያ እቅድ ወደ ሊቨርፑል ማቅናት ቢሆንም ወኪሉ ግን ከማንቸስተር ዩናይትድ ጋር ንግግርን እንዳደረገ ተገልጿል። ይህ ታለንትድ የሆነ ተጫዋች ታዲያ 12 ጎልና 19 ኳሶችን ለቡድን አጋሮቹ አመቻችቶ ያቀበለ ሲሆን ኦሎምፒክ ሊዮኖች ከተጫዋቹ ዝውውር ወደ 21 ሚሊዮን ፓውንድ እንደሚፈልጉ ታውቋል። ማንቸስተር ዩናይትድ ከእንግሊዙ ክለብ ወልቭስ ጋር የቃል ስምምነት ማድረግ ችሏል። እንደ ኮት ኦፍ ሳይድ ዘገባ ከሆነ ታዲያ ቀያዮቹ ሰይጣኖች ተጫዋቹን የግላቸው ለማድረግ መቃረባቸውን የገለጹ ሲሆን ዩናይትዶች ታዲያ ለብራዚላዊ ተጫዋች በይፋ ኮንትራት ለማቅረብ የተዘጋጁ ሲሆን ኮንትራቱም የተጫዋቹን ደሞዝ በወልቭስ ቤት ከሚያገኘው በእጥፍ ማሳደግ ሀሳብ እንዳለውም ታውቋል። ማንቸስተር ዩናይትድ በይፋ በፍሎሪያን ቪርትዝ ላይ ፍላጎት እንዳለው ታውቋል። በተጫዋቹ ላይ ሌሎች ክለቦችን ፍላጎት እንዳላቸው ይታወቃል። በተለይም የእንግሊዙ ክለብ ማንቸስተር ሲቲ ተጫዋቹ ፈላጊ ክለብ መሆኑ ይታወቃል። ተጫዋቹ ታዲያ በሁሉም ውድድሮች 18 ጎልና 20 አሲስት እንዳለውም የሚታወቅ ጉዳይ ነው። የሊቨርኩሰኑ አሰልጣኝ እንግዲህ ከሩበን አሞሪም ጋር ተመሳሳይ ፎርሜሽን እንደሚጠቀም ይታወቃል። እንግዲህ 3-4-2-1 ፎርሜሽን ነው የሚጠቀመው። ሊቨርኩሰን እንደ አታኪ ሚድፊልደር ነው የሚጠቀመውና የ21 ዓመቱ ተጫዋች ታዲያ
በአውሮፓ ውስጥ ተስፋ ያላቸው ወጣቶች ከሚባሉት ውስጥ ግንባር ቀደሙ እንደሆነ ይታወቃል። ለዝውውሩም እክል ይሆናል ተብሎ የሚታሰበው ነገር በርካታ ክለቦች ተጫዋቹ ላይ ፍላጎት ማሳየታቸው እንደሆነም ይታወቃል። እንግዲህ ሁስኮርድ የአውሮፓ ሊግ የሳምንቱ ምርጥ 11 ተጫዋቾችን መርጧል። በቋሚ 11 ላይ ከማንቸስተር ዩናይትድ 7 ተጫዋቾች መካተት ችለዋል። ከቶተንሃም ሆትስፐር 4 ተጫዋቾች በቤቲስ 11 ውስጥ መካተት ችለዋል። ብሩኖ ፈርናንዴዝ 9.1 ሬቲንግ በማግኘት በሁስኮርድ ከፍተኛው ሬቲንግ የተሰጠው ተጫዋች እንደሆነም ይታወቃል። አትሌቲኮ ቢልባዎች ጨዋታውን በጥሩ ሁኔታ ጀምረውት ነበር። እኛን ከፍተኛ ጫና ውስጥ ለማስገባት ሞክሮ ነበር። ሆኖም እኛ ሳጥናችን ውስጥ በሚገባ ተከላክናል፣ መረባችንንም አስከብረናል። ጫና ሲበዛብህ ማስቀደም ያለብህ ጨዋታው 0-0 ሆኖ እንዲቀጥል ማስቻል ነው። እኛም ግን ማስቆጠር የቻልንበት ቅጽበት እስኪመጣ ድረስ ጨዋታው 0-0 እንዲሆንና በጨዋታ ላይም እንዲቆዩ ለማድረግ ሞክረናል ሲል እንግዲህ የማንቸስተር ዩናይትዱ ተከላካይ ሃሪ ማጉዌር ተናግረዋል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው። አዳዲስ መረጃዎችን በየቀኑ ወደ እናንተ የማድረስ ይሆናል። እናንተ ብቻ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ።